የሁለት ቤተ መንግስት መቀመጫ የነበረች የሚባል ነገር አለና ለታሪክ የሚወሳ መሆን አለበት ከተባለ ይሄ አሁን ደሴ ላይ የነበሩ የቀድሞ ቤተ መንግስቶች በአሁኑ ሰዓት በምን ሁኔታ ነው ያሉት? ታድሰዋል? እድሳት ያስፈልጋቸዋል? ለወደፊት ለትውልድ በምን አይነት መሻገር አለባቸው የሚል ጥያቄ አለኝ። የተጀመሩ መሰረተ ልማቶች ስራዎችን የማስጨረስ የዚህ የብልጽግና ፓርቲ ዋና ስትራቴጂ ነው። ነገር ግን ከጅቡቲ አፋርን አቋርጦ ሸዋን፣ ወሎ ኮምቦልቻን፣ ወልዲያ ሐራ የደረሰው የባቡር መስመር አልተነሳም። ከተጨረሱትም ከተጀመሩትም ወደፊት ከሚሰሩትም አልተነሳምና ይሄ ምን ላይ ነው? ይሄንን ምላሽ እንድሰጥ ነው። ወጣቶች ከታች እየተነሱ ነው። እግር ኳስ ተጫዋች ምናምኖች አሉ አይደለም? ህፃናት እኮ ገና እነዚህ ነገሮች ከተሰራ እያደጉ ውሏቸውን እዛ እያደረጉ አንደኛ ለሀገር ይጠቅማሉ፣ ሁለተኛ ደሴን ያስጠራሉ። ስለዚህ ስቴዲዮ እስካሁን ድረስ ያልተነሳበት ምክንያት ምንድን ነው? ለደሴ ወጣት እንደዚሁም ደግሞ ለአማራ ክልል ወጣት ሰላምን እየደገፈ ላለው ወጣት ልማት ሊሰራ ይገባል፣ ድጋፍ ሊደረግ ይገባል። ለምሳሌ በደሴ ከተማ በየክፍለ ከተማው የወጣት ማዕከል መኖር አለበት። ይህ ወጣት የሚውልበት ራሱን ሀሳቡን ደቨሎፕ የሚያደርግበት ነገር ከሌለ ወደ ችግር የማይገባበት ምንም ነገር የለምና ስፔሻል ኮንሲደሬሽን ተደርጎ ድጋፍ ይደረግ።